ማህደረ ዜና በአፍሪካ ቀንድ ቀጠና ውስጥ ለሚኖሩ በመቶ ሚሊዮን ለሚቆጠሩ ህዝቦች አለመረጋጋት ሩቅ ደግሞም ረቂቅ ወይም ግራገብ ጽንሰ ሐሳብ አይደለም፣ የዕለት ተዕለት እውነታቸው እንጂ። ከተፈጥሮ ድርቅም ጎርፍም ከሰዎች መስተጋብር ጦርነት የአስተዳደር ዘይቤ ጉስቁልና ነው የፖለቲካ ትድድር ብልሹነት የሚወልደው ውስጣዊ ቀውስ የምጣኔ ሀብት ድቀት ወይም ውድቀት መታወቂያው ሆኖ ቀጥሏል። በዚህም አያበቃም። ይልቁንም በወታደራዊ ኃይል የተደራጁ ፉክክሮች የሚታመሰው አካባቢ በውጪ ረጃጅም ጣልቃ ገብ የእጅ አዙር ግጭቶች መታመስ እጣው የሆነበት ስያሜያቸውን እንዲሁም ስነ መንግስታቸውን አንድም ፌዴራላዊ ዴሞክራቲክ ደግሞም ሪፐብሊክ እያሉ የሚያሞካሹ ግብራቸው ግን ለአድማጮች ሚዛን የሚተው ሀገራት መገኛ ክፍለ ዓለም አድርጎትም ዘልቋል። አፍሪቃ በሚባለው የአጽናፈ ዓለም ጥላ ስር የሚገኘው የአፍሪቃ ቀንድ አካባቢ ሰሞነኛ ሁኔታ የዛሬው ዝግጅታችን ትኩረት ነው። የአፍሪቃ ቀንድ ቁልፍ አሊያም ስልታዊ አቀማመጥ ላይ የሚገኝ ነው። ግን ስር በሰደደ አለመረጋጋት ይታወቃል። በዓለም ላይ እጅግ አስፈላጊ ከሆኑት የባህር መስመሮች ወይም ኮሪዶሮች ማለትም የቀይ ባህር ባቤል መንደብ ወሽመጥ ላይ መገኘቱ ቁልፍ ሲያስብለው በፖለቲካ ያልተረጋጋና ግጭት ከሚፈጠርባቸው ክፍለ ዓለማት አንዱ መሆኑ ነው ያለመረጋጋት ምሳሌ ያደረገው። ኢትዮጵያና ደቡብ ሱዳን የትልልቅ ወንዞች ባለቤትና ከፍተኛ የዝናብ መጠን የሚያገኙ ሀገራት ቢሆኑም ደካማ የውሃ አያያዝ ያለባቸው እንዲሁም የአየር ንብረት ለተደጋጋሚ ድርቅ ያጋለጡ አካባቢ ነው። የአፍሪካ ቀንድ ጠንካራ ብሔራዊ ስሜት ያላጣ ይሁን እንጂ በሌላ ጎኑ ሃይማኖትን፣ የጎሳ ማንነትን ያጎሉ ውስጣዊ ክፍፍሎችም የሚያየሉበት፣ በዚህም ምክንያት የማዕከላዊ መንግስታትን የአንድነት ጥረት ማዳከማቸውን የቀጠሉበት እውነት ያልተለየውም ነው። ከፍተኛ የወጣቶች ቁጥር ያለው ሆኖ ሳለም የሥራ አጥነት ምጣኔው ሽቅብ የወጣበት መሆኑ የሚካድ አልሆነም። ቀጠናው ተፈጥሯዊ የባህል አንድነት ያለው ሆኖ ሲያበቃ የፖለቲካ መከፋፈል የሚያምሰው ጭምር ሆኗል። የአካባቢው ህዝቦች በታሪክ በሃይማኖት በቋንቋና በንግድ መስመሮች የተሳሰሩ ቢሆኑም የፖለቲካ ስርዓታቸውና ትብብራቸው በእጅጉ የተከፋፈለና ልዩነት የጎላበት ነው። ስማቸውን ትተው ሙያዊ ትንታኔ የሚሰጡን አንድ የዓለም አቀፍ ግንኙነት ተንታኝም በዚህ ተቃርኖ ይስማማሉ። ከባድ የሆነ ማህበራዊ መቆላለፍ ያለበት፣ አንድ ህዝብ ከሁለት ከሶስት ተካፍሎ ያለበት፣ አንዳንዴ መተማመናችን ለማዕከላዊ መንግስታት ሳይሆን ጎረቤት ሀገር ላለው ቢጤ ብሔር የመሆን አዝማሚያ የሚታይበት፣ ከፍተኛ የሆነ ድርቅና ተፈጥሯዊ የሆነም ያልሆነም ቸነፈር የሚታይበት አካባቢ ነው። በሪሶርስ የበለጠገ አይደለም። ነገር ግን ቦታው ጂኦፖለቲካል ሎኬሽኑ ለሌሎቹ ተቀናቃኝ ተወዳዳሪ አካላት አገራት ከፍተኛ ፍላጎት የሚያሳዩበት ቀጠና ነው። የአፍሪካ ቀንድ ቀጠና ጥቂት የማይባሉ የሰላም ስምምነቶችን አስተናግዷል። በሀገራት መካከልም ይሁን በሀገራት ውስጥ ባሉ ኃይላትና መንግስታት መካከል። ለዚህ ደግሞ ባለፈው ሳምንት አርብ ታህሳስ 12 ቀን 25 ዓመታት የሞላው የአልጀርስ ስምምነት ጉልህና ተጠቃሽ ነው። በኢትዮጵያና በኤርትራ መካከል የተካሄደውን የድንበር ጦርነት ለማስቆም በሁለቱ ሀገራት መንግስታት መካከል የተደረገው ይህ የሰላም ስምምነት ዛሬም የመንግስታትና የዓለም አቀፍ ተቋማት ትኩረት ያልተለየ ሆኗል። የመንግስታቱ ድርጅት ዋና ጸሐፊ አርብ ዕለት የስምምነቱ ፈራሚዎች ስምምነቱን እንደገና እንዲፈጽሙ አዲስ የተከሰቱ ውጥረቶች የአካባቢውን ሰላም ሊያዳክሙ እንደሚችሉ በማስጠንቀቅም ኤርትራና ኢትዮጵያ በአልጀርስ ስምምነት ውስጥ ለተካተቱ ዘላቂ ሰላም፣ ለሉዓላዊነትና ለግዛት አንድነት ክብር እንደገና ቁርጠኛ እንዲሆኑ መልካም የጎረቤት ግንኙነት ለመገንባት የሚደረጉ ጥረቶችን እንዲያጠናክሩ ማሳሰባቸው ላነሳነው አካባቢው ላልተላቀቀው ተቃርኖ ማሳያ ይሆናል። የሁለቱ ሀገራት የ2018 አይን ገላጭና ብዙ ተስፋ ፈንጥቆ የነበረው ፈንቅሎ የወጣ በጎ መቀራረብና ስምምነት፣ የሱዳንና የደቡብ ሱዳን የሰላም ስምምነት ጥረቶች፣ የሶማሊያን መንግስት ለመገንባት ሂደቶች ቢኖሩም እነዚህ ስምምነቶች ባለመተማመንና ተግባራዊ እርምጃ ጦት ምክንያቶች ዘላቂ መረጋጋትን ማዋለድ አልቻሉም። የአፍሪካ ቀንድ ስንል በዋናነት የኢትዮጵያ የሱዳንና የኤርትራ ዲፕሎማሲያዊ፣ ፖለቲካዊ ብሎም ማህበራዊ ጉዳይ ማለታችን ነው የሚሉት የዓለም አቀፍ ጉዳዮች ተንታኙ ክፍለ አህጉሩ ከአሜሪካ፣ ከቻይና፣ ከአውሮፓ ሀገራት፣ ከጃፓንና ከሌሎችም ሀያላን የጦር ሰፈሮች መናኸሪያና መሻኮቻነቱ ባሻገር ከቅርብ ጊዜ ወዲህ ቱርክን ጨምሮ የሳውዲ አረቢያ፣ የቃጣር፣ የተባበሩት አረብ ኤሚሬቶችና የግብፅ አዳዲስ ፍላጎቶቻቸውን ይዘው መምጣት
ተጽዕኖም የማሳደር ሁኔታ ከአካባቢው ሀገራት የራሳቸው የውስጥ ደህንነት ማረጋገጥ ያለመቻል ችግር ጋር ተዳምሮ ቀጠናውን ከቀውስ አዙሪት የመውጣት እድሉን አሳጥቶታል። እንግዲህ ሌላው አዲሱ ኢመርጂንግ ኢሹ የግብጽ ወደ ቀጠናው በከፍተኛ ደረጃ መምጣት ነው። እንግዲህ በቅርቡም እንዳየነው ከጅቡቲም ጋር ከሶማሌ ጋር ምናልባት በቅርቡ ደግሞ ከኤርትራም ጋር ወደ ወታደራዊ ስምምነት ወደ ከፍተኛ ወደሆነ የዲፕሎማቲክ ግንኙነት ከፍ ሊል የሚችል አዝማሚያ እያየንበት ነው ያለን። ይሄ ደግሞ አንድ መሰረታዊ ችግርን ይፈጥራል። እነዚህ የአፍሪካ ቀንድ ሀገራት ከፍተኛ የሆነ የመሽቀዳደምና የመወዳደር ባህሪ ያላቸው ሀገራት ናቸው። በተለይ ደግሞ አሁን እንደምናየው በኤርትራና በኢትዮጵያ መካከል በግልጽ የሚታይ የመወነጃጀል ምናልባትም እንደ አንዳንድ ተንታኞች ወደ ጦርነት ሊያመራ የሚችል መፎካከር ውስጥ ናቸው። ስለዚህ እነዚህ ባለድርሻዎች በሙሉ ወደ አፍሪካ ቀንድ መምጣታቸው የኢትዮጵያና የኤርትራ ገመድ መጓተት ላይ ሲደመር ምናልባት ቀጠናውን ወደማይመለስ ጦርነት አቅጣጫ ሊያመራው ይችላል የሚል ጠቅላላ የሆነ ስጋት አለ። ምንም እንኳን እኔ ባለኝ አረዳድ በኢትዮጵያና በኤርትራ መካከል አሁን ባሉበት ተክለቁመና ወደ ጦርነት መግባት የሚያስችላቸው ነባራዊ ሁኔታ የለም ብዬ ነው የምገመግመው። የጃዙር ጦርነታቸው ግን ሰፋ ብሎ የምናይበት ጊዜ ላይ የደረስን ይመስለኛል። ኢትዮጵያ በልዩ ልዩ መመዘኛዎች የዚህ አካባቢ ትልቅ ሀገር ናት። ያም ሆኖ ግን የወጪ ገቢ ንግድ በሯ በትንሿ ግን ቁልፍ በሆነችው ሀገር ጅቡቲ ላይ የተንጠለጠለ ሆኗል። ኢትዮጵያና ኤርትራ የ2018ቱ መልካም ግንኙነታቸው ሻክሮ ከሰሜን ኢትዮጵያው ጦርነት ይበልጡኑ የኢትዮጵያ መንግስትና ህወሓት ከተፈራረሙት የፕሪቶሪያው ዘላቂ ግጭት የማቆም ስምምነት በኋላ ውጥረት ውስጥ ከመግባታቸው በላይ ኢትዮጵያ የባህር በር የማግኘቱን ጉዳይ ይፋ አድርጋ የያዘችውን አቋም የህልውና መሆኑን ፈርጠም ባለ ሁኔታ ስታስታውቅ፣ ኤርትራ ጉዳዩን አጥብቃ በብርቱ ነቅፋለች። ይህም ብቻ አይደለም። ምንም እንኳን በአንካራው ስምምነት ቢረግብም ኢትዮጵያ ከራስ ገዝ ሶማሌላንድ ጋር የባህር በር ለማግኘት አድርገው የነበረው ግን ያልተሳካው የመግባቢያ ስምምነት ፊርማ የባህር በርን በፍትሐዊነት መጠቀም ካልተቻለ በዚህ ቀጠና ይህ የተፈጥሮ ሀብት ሌላ የውጥረት ምንጭ መሆኑ እንደማይቀር በጉልህ ታይቶበታል። የፕሮፌሰር መስፍን ወልደማርያም መታሰቢያ ፋውንዴሽን ከትናንት በስቲያ አደጋ ያንዣበበበት የአፍሪካ ቀንድና አንድምታው በሚል ባዘጋጀው ውይይት ላይ የተሳተፉት የህግና ዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ባይሳ ዋቆያ ኢትዮጵያ ካላት ታሪካዊና ሌሎች ታላቅ አቅሞች አንጻር በአካባቢው የበኩርነት ሚና ሊኖራት የሚገባ መሆኑን ጠቁመዋል። ለኔ ትልቁ አደጋ ዛሬ ኢትዮጵያ ውስጥ ያለው በኢትዮጵያና በኤርትራ መካከል ያለው ወዳጃዊ ያልሆነ ግንኙነት ነው። ይሄ ወደ ትልቅ ጦርነት ሊያስከድ ይችላል። የህዝብ ሳይሆን የመንግስታቱ ጦርነት ነው። ይህ ጦርነት ከተጀመረ ደግሞ አውዳሚ ነው የሚሆነው። የተፈለገው ጥቅምም አይገኝም። ይህ ማለት ኢትዮጵያ ወደብ አያስፈልጋትም፣ ያለ ወደብ መኖር እንችላለን ከሚል ሀሳብ ተነስቶ ሳይሆን ወደብ እጅግ በጣም ያስፈልጋታል። ግን ያን ወደብ ለማግኘት የወደቡ ባለቤት ሲፈቅድ ብቻ መሆን አለበት። ወይም ከወደቡ ባለቤት ጋር በእንካ ተቀበል ጊቭ ኤንድ ቴክ እና በዚህ መልክ ካልሆነ ከኤርትራ ጋር በምንም ታምር በጦርነት መውሰድ ጉልበተኝነት ነው። አይቻልም አይደለም፣ በጉልበት መውሰድ ይቻላል። ግን ያንን ወስዶ ለኢትዮጵያ ጥቅም ማዋል በጣም ከባድ ነው ብዬ ስለማስብ ጤነኛ ሊሆን የሚችለው በመነጋገር ብቻ ነው፣ በጦርነት አይሆንም። የጦርነት ወይም የግጭት ስጋት ያጠላበት የአፍሪካ ቀንድ አካባቢ በእነዚህና በሌሎች ምክንያቶች ወደ ለየለት ጦርነት ውስጥ እንዳይገባ ስጋት አልተለየውም። ሱዳን በእርስ በርስ ጦርነት ውስጥ ወድቋል። የኤርትራው ፕሬዝዳንት ከኢትዮጵያ ብሔራዊ ጥቅም እንዲሁም ፍላጎት ውጭ ይቆሙ እንደሆነ የሚጠረጠሩት ወደ ግብጽና ሳውዲ አረቢያ ሰሞነኛ ጉዞ አድርገዋል። እንዲያም ሆኖ የኢትዮጵያ ጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል ጦርነት ይነሳል የሚል ግምገማ እንደሌላቸው ሰሞኑን አልጀዚራ ላይ ባደረጉት ሙግት አረጋግጠዋል። ይሁንና የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ታሪካዊ ጠላት ያሉት በስም ያልጠቀሱት ሀገር ከጀርባችን በፍጹም ሊወርድ አልቻለም ብለዋል። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ በኢትዮጵያ ፕሬስ ድርጅት በተላለፈ መልእክታቸው የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን አስረግጠው ተናግረዋል። ጀነራል ባጫ ደበሌ በሰሜኑ ጦርነት ውስጥ ተሳትፎ ከነበራቸው የጦር መኮንኖች አንዱ እንደነበሩ ይታወቃል። እንኳን አሰብ ቀጥተው እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ የሚያስቡ ከሆነ አሰብን ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። በውጊያ እንሄድም፣ ሰላማዊ በሆነ መንገድ እንሄዳለን። የአፍሪካ ቀንድ ቀጠና ያለበት ስነ ምህዳራዊ ወይም ክፍለ ዓለማዊ ሁኔታ የምዕራቡ ዓለም የጸጥታ ፍላጎት ብቻ የሚጎላበት ሳይሆን የእስላማዊ አክራሪ ቡድኖች መፈልፈያ መሆኑ ትኩረትን ሳቢ ያደርጋል።
አድርገዋል። የአካባቢው ሀገራት መንግስታት ነፍጥ ያነሱ ታጣቂዎችን በስንቅም በትጥቅም ከለላ ከመስጠትም በላይ የማገዝ ዝንባሌያቸው ግን ዛሬም የቀጠለ የቀንዱ ስጋት ሆኗል። የዓለም አቀፍ ጉዳዮች ተንታኝም ይህንን በዝርዝር እንዲህ ያስረዳሉ። የኤርትራን መንግስት ጥላለሁ ብሎ ትጥቅ ያነሳ ወታደራዊ ቡድን በኢትዮጵያ ውስጥ ብዙ ሲንቀሳቀስ ሰምተን አናውቅም። አሁን ግን እየመጡ ነው ያየናቸው። አብዛኛዎቹ ደግሞ የኢትዮጵያ ትጥቅ ያነሱ ተቃዋሚዎች በኤርትራ ሆስት ይደረጉ እንደነበረ የምናውቀው ነው። እንግዲህ በአማራ ክልል በኦሮሚያ ያለውን የጠመንጃ የመሰናዘር ሁኔታ ታሳቢ ብናደርግ ምናልባት ከትግራይ ጋር ያለውም ከሀዲድ ወጥቶ ወደ ግጭት የሚያመራ ከሆነ በአንድ ወይንም በሌላ መልኩ የኤርትራ እጅ ሊኖርበት እንደሚችል መገመት ሞኝ ያሰኝ። በተመሳሳይ ግን የኢትዮጵያ መንግስትም ዝም ብሎ እያየ አይደለም። የኤርትራ ተቃዋሚ ቡድኖችን ከለላ ሰጥቶ በኢትዮጵያ ውስጥ ብርጌድን አህመዶን የመሰለ የቀይ ባህር አፋሮች ድርጅት የሚባለውን የመሰለ እነዚህን ሆስት አድርገው እየተንቀሳቀሱ ነው ያሉት። ምናልባት በጣም ተጠናክሮ ይቀጥላል ብዬ የማስበው ይሄ የፕሮክሲ ወርፌሩ ነው። እኒህ ባለሙያ እንደሚሉት የምዕራቡ ዓለም ሀገራት ለቀጠናው ሀገራት የውስጥ ግጭቶች ብዙም ትኩረት ሰጥተው የሚያዩት ላይሆን ይችላል። ይህ ሲባል ግን ጦርነት በሀገራት መካከል እንዲቀሰቀስ ይፈልጋሉ ማለትም አይደለም። ድብልቅልቅ ያለ ጦርነት ሆኖ ሰዎችን ወደ ስደት የሚመራ ከዚህ ከማይግሬሽን ኢንተረስታቸው የተነሳ ትኩረት ሊሰጡት የሚችሉት ጉዳይ ሊሆን እንደሚችል አስባለሁ። እነዚህ ነገሮችን ግን የማይነካ እስከሆነ ድረስ በአንድ አገር ውስጥ ያለ የግጭት ሁኔታ ለምዕራባውያን ብዙ የሚያባባ አይደለም። በሀገራት መካከል ግጭት እንዲፈጠር አይፈቅዱም። ምናልባት የኢትዮጵያና የኤርትራ ጉዳይም እየተጋጋለ ከመሄዱ ጋር የተያያዘ ይመስለኛል። ሩቢዮ ስልክ መደወልም የአፍሪኮም ሹምም መጥተው ኢትዮጵያ ውስጥ መነጋገራቸው። የፕሮፌሰር መስፍን ወልደ ማርያም መታሰቢያ ፋውንዴሽን ቅዳሜ ዕለት አደጋ ያንዣበበበት የአፍሪካ ቀንድና እንድምታው በሚል ባዘጋጀው ውይይት ላይ የተሳተፉት ሌላኛው ባለሙያ አቶ ዩሱፍ ያሲን የአፍሪካ ቀንድን በተለያዩ ምክንያቶች የመገንጠልና ነጻ መንግስት የመመስረት ፍላጎትና ትግል ያስተናገደ ሲሉ ይገልጹታል። ባለፉት 3 አስርት ዓመታት ውስጥ ብቻ ኤርትራና ደቡብ ሱዳን ነጻ መንግስታት መመስረታቸውን ያስታውሱት አቶ ዩሱፍ በሌሎች የአፍሪካ አካባቢዎች ባልታየ ሁኔታና ባልተለመደ መልኩ በአፍሪካ ቀንድ አሁንም አዳዲስ መንግስታት ለመመስረት የሚታዩ ጅማሮች አሉ በማለት ደቡብ ሱዳን እጣፋንታው አስፈሪ መሆኑን፣ ሶማሊያ አንድ ሁነኛ ማዕከላዊ መንግስት የመመስረት ጥረት አልሳካ እንዳለውና ሀገሪቱ ገና ወደ 4 እና 5 ፍንካች አናሳ መንግስታት የመመስረት ጉዞ እንደተያያዘች፣ ጁባላንድ፣ ፑንትላንድ፣ ሶማሌላንድ ይህንን ዱካ እየተከተሉ መሆናቸውንም በአስረጅነት ጠቅሰዋል። በሌሎች የቀጠናው ሀገራት ተፈናካች ወይም ብሬካዌይ መንግስታትን የመመስረት ጉዳይም ቀጣይ ያንዣበበ አደጋ መሆኑን በመግለጽ አካባቢው የተጋረጠበት ሌላ አደጋ መሆኑንም ጠቅሰዋል። አዲስ የተፈጠሩት መንግስታት ከነባሩ መንግስት ጋር ያላቸው ኖርማል ግንኙነት መፍጠር መቻል፣ እነሱም ቢሆኑ አንድም በሌላ እርስ በእርሳቸው ሊስማሙበት የሚችሉ የመተባበር ሂደት ካልፈጠሩ ከዚህ አደጋ አንወጣም ነው ባጭሩ። አትሊስት ኖርማል የሆነ ግንኙነት መፍጠር እስከቻሉ ድረስ እዚህ አካባቢ ሰላምና ኮኦፕሬሽንና የተባለው ብልጽግና ሊመጣ ይችላል። የማያቋርጥ የመንግስታት ፉክክር ያልተለየው የአፍሪካ ቀንድ ኢጋድ የተባለ ክፍለ አህጉራዊ የልማት ድርጅት አለው። ግን ጠንካራና ግቡን የመታ ነው ለማለት አያስደፍርም። ትብብርን ያበረታታል፣ ሀገራቱን በልማት በሰላም ያስተሳስራል ቢባልም ኤርትራ ድርጅቱን ሚናውንና ህጋዊ ኃላፊነቱን መወጣት የተሳነው መሆኑን በመግለጽ ባለፈው ሳምንት ከአባልነት ራሷን አግልላለች። የዚህ ድርጅት አባል ሀገራት በተደጋጋሚ በውክልና ጦርነቶች፣ በድንበር ግጭቶችና በዲፕሎማሲያዊ ውጥረቶች ውስጥ ሲሳተፉም ይስተዋላል። ይኸው ሀቅ ዛሬም ቀጥሏል። የአፍሪካ ቀንድ ዘርፈ ብዙ ቀውስ፣ የተፈጠሩ ምርጫዎች፣ የተወሰዱ ውሳኔዎች፣ የተዘነጉ ፍላጎቶችና የውጭ ግፊት ውጤት ነው ማለት ይቻላል። መልካም አስተዳደር፣ ተጠያቂነት፣ ክልላዊ ትብብርና ውህደት፣ የውክልና ግጭት ብሎም ፖለቲካ እስኪቀር ድረስ ግን በትብብርና በሰጥቶ መቀበል ለመፍታት በቁርጠኝነት መንቀሳቀስ ለሁሉም የሚበጅ ይመስላል። አበቃሁ። ሰለሞን ሙጬ ነኝ።